እንደው ፊትሽን ብልጭ አድርግባቸው እንጂ ጠቁረሽ እንዳያይሽ ነግሬሻለሁ። እኔ ከበለሽ በጓሮ ማናግርሽ ታሪ አንዴ ላውራ ነግሬሻለሁ። ጾመኛ ስለሆነ እንዳታለቅሺ፣ በቃ የፈለገ ሰው ይፈንዳ፣ እንዳታለቅሺ። ጨርሻለሁ። ቴንክ ዩ ሳር። እሺ አመሰግናለሁ ሄልዬ። አንዴ ላውራና ልውጣ። ጾመኛ ስለሆነ ሶሪ። እሺ ሄልዬ፣ አይንን ያወጣ አይኑ ይወጣል። ጥርስን ለአይን ብለአይን ውስን ብስን እነዚህ ርግፍ ጋር ፊዎችን ታያቸው። ነገ ቀን አላቸው ከተባለ ይጠቀሳል። ይሁን ማኛ ልክስክሱ ጠጋ ጠጋ ሚለው ገና ለገና እኔ ነኝ እኔን ይቅርታ ትበል። ማን ነው እሱ? ምን ስለሆነ ቅጥልን ያልኩት ወላሂ ቅጥል ጃፒ ብስሚላህ እንጃ የዱርዬ ጨዋ ጃፒና ጅቦ ይለዩብኛል። በጣም ሊበሉት ሄሊ ሊበሉት ደረሱ። ወላሂ ሊበሉት ደረሱ። ብታይ ተረባረቡበት። እሱን በቃ ተሳስቶ እንዲሳሳት ፈለጉ። ገባሽ? አንተ ከእሷ ጋር በዚህ ገብቶ በዚህ ወጥቶ በቃ እኔ ይሄ ወላሂ አልተኛሁም። ይኸው ጾመኛ ነኝ ወላሂ ነው የምልሽ። ከማታ ጀምሮ የ3 ሰዓት እንቅልፍ ነው የተኛሁት። ቤት ውስጥ ነው ያለሁት። አልተኛሁም በቃ። ይሄ ምንድን ነው ያመለክታል? አንቺ ወጥተሽ በመናገርሽ ግልጽነትሽ እዛ ያለ ነው። በቃ ግልጽ ነን። ፊታችን ላይ ነው ሁሉ ነገር፣ ደስታችንም ሀዘናችንም ውጭ ላይ የምናገረው ምንድን ነው? ከኮምፒውተር ጀርባ ማውራው ሰው የለም። ያ ሳላቀርች ለእኛ ትንሽ እንኳን ስትፈተፍጪ ትንሽ ይቀላል በማለት ነው። ግን በቃ በጣም ተናደድኩብሽ ትናንትና በእውነት በጣም በጣም የበለጠ እንደገና እኛ ላይ እንዲህ እቀጠቅጣታለሁ ነው ያለው። የባሰው ምን አረጋታለሁ ነው ያለው። የሆነ ሰባብሬ ያስቀምጣታለሁ። ማን ነው እሱ? እሱ ምንድን ነው የሆነ የሚለው ማን ነው እሱ? ማን ነው? ትናንት ምን ነበረ? ዛሬ ፍቅራችሁንና ህልማቸው እንዳልተሳካ አሳያችሁ እንዴ። ነገ አልኩሽ እኮ አይንም በአይን ውስን ብስን ነገ እኛ እንዴት እንደምናደርገው እናሳየዋለን። ዛሬ የሚዚህ ጥቃቅንና አነስተኞች ትናንት እዚህ ነበረች። አሁን ጂጂ ማን ዞር ብሎ አያት እንዴ? የትም ስትል ከሰከስ ዞር ብሎ አላያትም። ከማን ገውላለች? ማንስ ተቀረባት እንዴ? እነ ትዌፍ ባለቤት ምናምን ፈለገቻቸው፣ ዞር ብሎ አላየዋትም። እኛ እዛ ውስጥ ነው ምንሰራውን። ትዌፍ ባለቤት እነ ፋሪስ ጋር እነ እንትናም ጋር ደዋወለች። ማንም ዞር ብሎ አላያትም። በቃ ተተፍታለች። ተፏት። እኔውን 7 ዓመት ነው ከአንቺ ጋር ዩቱብ ተከታትዬ መጥቼ እዚህ ጋር እንትን ያልኩት የመጣሁትም ቲክቶክም ስትመጪ ማለት ነው። እና በአላህ ይሁንብሽ፣ አትናደጂ። ከአንቺ እኩል እኮ ተይ አትናገር የተባለች ልጅ ትናንትና ወታለች። አሁን ይቺ ቡችላ አስታፍሩላ እኔ ጾመኛ ነኝ። ትናንት አልወጣችም። አሁን አርር ብላለች፣ ተናዳለች፣ ተቃጥላለች። ግን ወጣ ታይ ተብላለች። እሷም እንትን ብላለች። ግን እንዳንቺ ወጣ እንደዚህ ፊት ለፊት አልተናገረች። ቴንክ ዩ እናንሳት ነው ብቻ። አሁንም ችግር የለውም። ውጭ ጃፒ ይሄ እብዶች የምንላቸው ማህበራችን ቃል ስላለ ምስጋና ይፈልጋል። ግዴታችንን ነው። ጃፒ ደግሞ አሁን እብዶች ምንላቸው በቃ ቆሞ ወላሂ ሰዎች እኮ ሲፈቱኝ ቴንኪው አልልም። በቃ የቤተሰብ እንትን ነው የሚመስል ለዛ ብቻ አሁን እንደነገርኩሽ ነው። ያን እንዳትለቂው። እነዚህ ጥቃቅንና አነስተኞችን እንዳይለቀቅ። ይሄ የሚለቀቅ ሰው አይደለም። ይሄ እንጃ እንዴት ብዬ እንደምናገር ግራ ገብቶኛል። የውሻ ዘር ይሄ ማኛ የምትዩ ይሄ እነዚህ ጥቃቅኖች ይሄ ማነው ስሙ ጆከር ምናምን አይረቡም። በቃ አይረቡም። በልጠሽ ተገኘ። ትናንት መተሽ ዛሬ እኛን አንቺ ጋር እንዴ አንቺ ምን ሰራሽ? በቃ እንደሴት እንደነሱም የሚሳደቡትን ትሳደቢያለሽ። ኢትስ ኦኬ። እና ግልጹን እኮ አውጥተሻል። የዱባይ እንትኖችም ወደ ሌላ ነገር አትግቢ። እሺ ኦኬ በቃ እኔ አሁን ጾመኛ ነኝ። ቴንክ ዩ እሺ፣ አመሰግናለሁ ስላስገባሽ። አሁንም ብርታ እንትንሽን ነው የምፈልገው ፕሊዝ። ናሚኮ ላስገባሽ በፍጹም አልቻልኩም። ለምን እንደሆነ አላውቅም። እሺ ያቀጥሉ ተረኞች ጋይሲ። ሰላም ሰላም፣ እንዴት ነሽ? ይሰማል? ግደይ ግቢ። አይ ሰላም፣ እንዴት ናችሁ?
ዌልካም ወደ ራስሽ። አይ ሚን ላይክ ወደዚህኛው ኢነርጂ ስለመጣሽ ደስ ብሎኛል። ትናንትና ላይክ የነበርሽበት ሁኔታ እኔ ላይክ አሁን ሰው እንደሚለው ላይክ ተሸነፈሽ ምናምን በሚለው አይደለም የተረዳሁት። ጀስት እልህ ላይክ አለ አይደለ ሰው ሁላ በአንድ ላይ ተባብሮ ይሄ እኩል ተሰብስቦ ድንጋይ ሲወረውር ላይክ እነሱ ብዙ ፎሎወር አላቸው። አንቺ ሜቢ የምታየው ላይክ እኔ ብቻዬን ነኝ እያልሽ ነበረ። ባይዘው ብቻሽን አይደለሽም። ሜቢ ሁላችንም ትልልቅ ፎሎወሮችም ያላቸው ወጥተው አሁን መጋፈጥ የማይፈልጉ በራሳቸው መንገድ አለ አይደለ ከጎንሽ የሆኑ ብዙ ሰዎች አለ። እኔ ከጎንሽ ነኝ። ጀስት በሚደረገው ነገር እኔ ዩቲዩብ ላይ አላውቅሽም፣ የማውቅሽ እዚሁ ቲክታክ ላይ ነኝ። ቲክታክ ላይ ባየሁሽ እና አንቺ ለእኔ ሰፖርት እንዳደርግሻለሁ እንደማንም በአንድ አንበሳ የምትሸጭ አይነት ሴት አይደለሽም። እውነትን ላይክ የብዙ የድሃ እንባ የፈሰሰበትን አምተሽ እውነቱን ነው የምትጋፈጪው። ማንም በአንድ አንበሳ በሁለት አንበሳ አንቺን የማዘጋትና የመቆልመም አቅም እንደሌለው ስላየሁ ሰፖርት እያደረግሽ ያለው ሀቁን ሳወራሽ ማለት ነው። ብዙ ልጁ ሰዎች አሉ ላይ ካለ ሶሻል ሚዲያው የሚወራውን ብቻ ነው ይዞ የሚሄደው። እውነቱ ግን ከጀርባ ያለው ሌላ። አንቺ ነሽ ያንን እውነት አምተሽ እዚህ ጋር እያፈረጥሽው ሰው እንደዛ ነው እንዲህ ብሎ እያደረግሽ ያለሽው። የተሳሳትሽው ስህተት አለ። ከዚህ በፊትም ንውቀሱኝ ባልሽው መንገድ መጥቼ ጀሳል አይደለ አይ እንደዚህ ባታደርጊ ከዚህ በፊት ኦልሬዲ ያንን ስህተትሽን እያረምሻለሽ ሰው ነሽ። አሁን ተመቶ ቤተሰብ ጆከር እኮ የቴምርን ነጥቆ ከመቃብር ቆፍሮ አውጥቶ እኮ ተሳድቧል። ማነው እሱ መቶ ዛሬ ከነዛ ጋር ተሰብስቦ ይሁን የማኛ ጋር ተቀምጦ ድንጋይ ለመወርወር ማንን ማለት እኛ ራሳችን ማለት በዛ ደረጃ ናቸው ቤተክርስቲያን እየሄዱ አንዘብዝቅ ተሰደበለት እሱ አይደለም ያ ላይክ ማንንና ነው ላይክ አለ አይደል እዚህ ጋር አንቺን ብቻ ጀስት የራስሽ ከዛ ሰው ጋር ከጀኑን ጋር ያለው ላይክ የግለሰብ እዝና የማህበረሰብ የብሔረሰብ ምናምን አይደለም ግለሰብ አይደለም እያወራሉ። እሺ ያከፈኛ ለጀስት አይደለም ላይክ ሊወሰድ የተፈለገበት መንገድ አለ። ጋር አሁን ቀደማለ ይፈልጋል እና እንደዚህ ያስደረግን ይብላ አንተ አታክ ያደረግሻለሽ ጭንቅላት ያለው ሰው እሱ ያ ላይክ አላደር አሁን አብዛኛው እንደማይምሩ ብሬኖች ሊደረግ ይችላል። አብዛኛው አታክ ስታደርጋቸው የነበሩ የአንድ አካባቢ ልጆች ነው ሰው ስራው ነው የሚተቸው በስራሽ ነው የምትመዘኘው እንጂ የታወቀ ነው። ለምን በአንድ ከፍ ባለ ሰው አውቀው አመካይተው አንቺን ሊያንከባሉ የሚፈልጉ ስላሉ አንቺ ደግሞ ኖ ማለት ያለብሽ። ኖ ደግሞ እንደምትይኝ እናውቃለን። እኔ የትም ቤት ራሱ ገብቼ እኔ በቃ ስለ አንቺ ካልሰማውና ካላወራው ራሱ ያመኛል። በየኮሜንቱ እየገባው ነው ልካቸው የምነግራቸው እና ምንድነው ለማለት የፈለኩት አንቺ የምትወድቂ አይደለሽም። አንቺ የምትወድቂ ሴት አይደለሽም። ለማንኛውም ይሄን ይወቁ። የፈለገ ይለፍልፍ ዮኒ ማኛ ይሄ እከካም ጆከር እነ ቡቺ ጉርጢ ልቃሚዎች ምንም ሲለፈልፉ ቢሉ አንቺ ከላይ ነሽ እና ምን ለማለት ፈልጌ ነው። ጅንኑ አባታችን ደግሞ በዚህ ስማርት ጭንቅላትሽ እንደሚያደንቅሽ እኔ ሙሉ ለሙሉ ተስፋ አለኝ፣ እርግጠኛ ነኝ። ምክንያቱም ጭንቅላትሽ ከነሱ በላይ ነው ያንቺ። እነሱ ደግሞ በስድብና አንቺን አውቀው ወደኋላ ሊጎትቶሽ በአንቺ በምትሄጂበት አጀንዳ ላይ ናቸው። እስካሁን ድረስ በየቤቱ ብትገቢ አንቺ በቃ ያንቺ ያወጣሽው አጀንዳ ላይ ናቸው። የለም ሌላ ቪው የለም። እና ምን ለማለት ፈልጌ ነው፣ ወደኋላ የሚያደርግሽ ነገር የለም የኔ እናት፣ ወደፊት ነው። እኔ የምመክርሽ ነገር ያው መካሪ አይደለሁም። አንቺ ነሽ እንደው የምትመክሪኝ ምንድነው ወደ ላይ ከነሱን ጥለን እኛ ወደ ላይ እንድንሄድ ነው የምንፈልገው። የአንቺ ፋሚሊዎች አንቺ ወደ ላይ እንድትሄጅልን ነው እንጂ እኛ ተንከባለሽ ወደኋላ እንድትቀሪላቸው ለእነኚህ አሳማዎች አንፈቅድም እኛ። አዎ እና እነኚህ ቆሻሾች ትላንትና አይተናል። ማን ወዳጅሽ ነው? ማን ነው ሆይ ሆይታ የሚለው? ማን ነው ውለታ ቢሱ? አይቻለው፣ አይተናል። አዎ እና ምንድነው ወደኋላ አይመለስም። አይተሽበታል። ማን ነው ከአንቺ ጎን የነበረ? ማን ነው ሊቀብርሽ እየተሯሯጠ ያለው? ግን መልሰው ራሳቸው ይገቡበታል መቃብሩን። ዝም በይ ችግር የለውም። እና ለምን ለበጎ ነው ይሄ ይመጣልሽ፣ ለበጎ ነው፣ ለኸይር ነው። እኛ እንደምንለው የምስራቅ ሰዎች የዋህነን መርዞች አይደለንም። አንቺ ፊት ለፊት የመጣውን ነገር ስለምትናገሪ ነው እንጂ እነሱ እኮ ውስጥ ለውስጥ መርዛቸውን እየተፉብሽ ነው። አደባባይ ደግሞ ወጥተው እዚህ ሚዲያ ላይ ወጥተው ሰው እንዲጠላሽ አውቀው ህዝብ እንዲጠላሽ የማያረጉት ጥረት የለም። ፖለቲካ ውስጥ አውቀው ከተቱሽ፣ ዘር ውስጥ አውቀው ከተቱሽ። አንቺ እኮ ሁለቱም ላይ የለሽም። የለም እኮ የአንቺ አጀንዳ
ሁለቱም ላይ የለም ኦልሬዲ። ስለዚህ ምንድነው ዮኒ ማዲያታም ቆሻሻ አንቺ ሲጀምር አይመጠንሽም። እሱ ቤተሰብ ትሳደባለች፣ ምን ትሳደባለች የሚለው የምትሳደቢው ነገር የለም። የመጣውን ያየሽውና እነሱ ድምፅ ሆነዋል። ለምን በጣም ከአንቺ ጎን በዚህ ሰዓት የነበሩት ጅቦ ቻፒ ያው ቡላላም ነበር። በቃ እንደዚህ አይነት ሰዎችን እኔ እያየሁባቸው ነው። ማነው ከጎናችን ያለው? ማነው ከአንቺ ጋር ያለው? ማነው ያንቺ ውድቀት የማይፈልገው? አየን እዚህ ሚዲያ ላይ። ስለዚህ አንቺ አልወደቅሽም እኮ እያየሽበት ነው እንጂ እኮ የወደቅሽው ነገር የለም መስሏቸው ነው። እና ምንድነው እንዳይመስላችሁ ወደቀች። ምድረ ልቃሚዎች ከካሞች እሷ ላይ ናት። አሁንም ወደ ላይ ነው የምትሄደው። እያጨበጨብኩ አይደለም። ጅንኑ የእሷን ጭንቅላት አይቶ መዝኖ እሷን እያደነቃት ነው። ይብላኝ ለእናንተ። እና ምንድነው እኛ በሱ በኩል አውቃችሁ ስሙን እየጠራችሁ እንዲህ ብላለች ለምትሉ እንጨት ብሉ እና ምንም አይሳካላችሁ ነው የምንለው። ለማንኛውም ቶፒካችን እኛ ከአሁን በኋላ የፍቅር ታሪክም ይሁን የምንም ይሁን እየቀያየርሽልን እናስኬደዋለን። እነኚህ ግን ኮተቶች የሚናገሩሽ ከሆነ ትናገሪያቸዋለሽ፣ መልስ ሰጫለሽ። እኛም መልስ እንሰጣለን፣ አንቺም መልስ ሰጫለሽ። አለቅ። አዎ ለምን አትንበረከኪላቸውም? የለም መንበርከክ ኖ ለእሳቸው ተንበርክከናል። ለእነኚህ ግን አንንበረከክም። እኛ ለእነኚህ ቆሻሾች እነ ማዲያታሞች ተንበርክከን እኛ ይቅርታ አንልም። አትይም። አለቅ። ወድሻለሁ፣ እድሜ ይስጥሽ፣ ክፉ አይንካሽ። እኔ ያው በጸሎትና በምነው እኛ ፋሚሊዎችሽ በጣም ነው የምንወድሽ። በየቤቱ እየገባን ያንቺን እንከን የሚናገሩላ ነው እኛ እየገረፍናቸው ያለ ነው። እና በቃላት ነው የምንገርፋቸው እኛ። እና ምንድነው ከቃላት ውጭ የለም ግርፊያና በአካልም ከሆነ ችግር የለውም። እዚህ ያሉ ቤተሰብ ምንም ችግር የለም። ዮኒ ማኛ ማዲያትህን አጣራ ነው የምልህ። ችግር የለም። አርፈ ተቀመጥ። እዛ ነው ያለው አንተ ፋሚሊ እዚህ ነው እና አርፈ ተቀመጥ። ለማንኛውም ወድሻለሁ። ሌላው ይቀጥል ውዴ። ቴንክ ዩ ማይ ሉሉ ሄሉዬ በጣም ደስ ብሎኛል ተረጋግተሽ ስላየሁሽ። ጃጓር የሚባል ወንድማችንም የሆነ ቤት ሲያመሰግንሽ እንዲህ በቃ እንትን ሲል ነበር። ጃጓር እድሜ ይስጥህ። አንተ ሁሌም ከእሷ ጎንነ እድሜ ይስጥህ አባቴ። ለምን ግድ ነው እዚህ ጋር እያለ ማመስገን አለብኝ ከኋላው ሳይሆን ማለት ነው። እና እሱንም አመስግኛለሁ። የሆነ ቤት በጣም ቆሞ ሽንጡን ገትሮ ሲናገር ነበር ስላንቺ ስማርትነትሽ ማለት ነው። እና ቴንኪዩ በዚሁ አጋጣሚ ጃጓርዬ አመሰግናለሁ። በእናታቸው አታቋርጡኝ። እኔም ራሱ ኢሞሽናል ስለሆንክ በአእምሮዬን ሰብስቤ ለማውራት ይቻል ባልቋረጥ ደስ ይለኛል። ሄሉዬ እና ደስ ብሎኛል ዛሬ እንደዚህ ካልሞነሽ ስላየሁሽ። ትናንትና ያ አይ ነው ተከሰሽ ስለማታውቂ አዲስ ስለሆነብሽ ነው። ጂጂ ጥርሷን ነቅሎ ያሳደጋት መመላለስ ይሄ ምንድን ነው? ስትከሰስ 8 ዓመት ሙሉ ልምድ ስላላት መታ እንኳን እንትን አይልባትም። እና ሄሉዬ እንድታስታውሽ የምፈልገው አንድ ነገር ያልፋል። የኖርዌጅን ሕግ ጀስቲስ ሲስተሙን በፍጹም ዳውት እንዳታረጊ። ምንም ኦኬ፣ ጥፋት ተጠፍቷል። ጋሽ ጅንኑን ይቅርታ ብለናል። አሁንም ደግሞ እኔ እንደ ራሴ ይቅርታ ልጠይቅ። ሄሉ ባለፈው ደስ ስላላገኘው እሺ ጠይቂ እስኪ በተማረ ቋንቋ። አይ ነው በጣም ትልቅ ሰው ናቸው እና በሄሉ ስም ይቅርታ እንጠይቃለን። ሄሉን በዛች ቅጽበታዊ ሞመንት ብቻ ከሆነ ታሪኳን ምናልባት የሚያውቋት የሚዲያ ሰው ስላልሆኑ አይ አድቫይዝ ዩ ትንሽ ወደኋላ ሄዶ ያደረገቻቸውን ነገሮች እንደተባለውም ለአማራ ሽንጧን ገትራ እዚህ ጋር ያሉት ሁሉ ኢንክሉዲንግ ጆከር አንዳቸውን በሷ ልክ እንትን አላሉ። በእውነት የድሮ ቪዲዮችን አጥቶ ማየት ይቻላል። እኔ ትዝ ይለኛል እንዲያውም እኛ እንደ ሄሉ ካምዳውን እንላት ነበር። ሽንጧን ገትራ ተከራክራ የሚዋጡ እርዳታዎችን አዋታ ምናምን ያደረገች ሰው ናት። እና አይዶን ነው ይሄ አማራ ጠል ነው የሚለው ከየት እንደመጣ እኔ ምንም ሊገባኝ አልቻለም። አሁን የሚናፈሰው ወሬ ማለት ነው። እና ያ በፍጹም ከእውነት የራቀ ነው። እና አቶ ጅንኑም ሆነ ምናልባት ክቡር
ምንድነው በቃ ከሆነኛው ይህን ቪዲዮ የእውነት ትንሽ ወደኋላ ሪሰርች አድርጋችሁ ብታዩ ሄሉ ኮምፕሊት ሌላ ሰው ናት። ምናልባት እዚህ ቲክቶክ ላይ ባለው ሙድ ትንሽ ኬሪዳዌ ሆና አስቀይማት ሊሆን ይችላል። ለዛም ይቅርታ በሁላችንም ስም እንጠይቃለን። ሁለተኛ አይደገምም። ከዛ ውጭ ግን በጣም እኔ እንጃ ቢያውቋት በጣም ሊወዷት የሚችሉ ሰው እንደሆነች እኔ የምመሰክራለሁ፣ ልክ እንደ ሌሎቹ ማለት ነው። ከዛ ውጭ ደግሞ ልል የምፈልገው ሄሉ አንቺ በአጭር ጊዜ ውስጥ ቲክቶክ ላይ መተሽ ገለባበጥሽባቸው። የሚያውቁት ዓለም ይሄ ዝም ብሎ በቺፕ እና በአንኤጁኬትድ በሆነ ሌቨል የሚሰጡት ኮመንታሪ ገደል አስገባሽባቸው። ሰው ሁሉ ወደ አንቺ ሲመጣ አንቺ ትሬታቸው ሆንሽ ለሁሉም ማለት ነው። አንድን ነገር የምትሰነትኝበት መንገድ ትሬንድ ሴተር ነሽ። ለምሳሌ ኤግዛምፕል ብሰጥ የማነው ስሙ ዳልቻ በዛ ሰሞን አንቺ ሆይ ስለ ምንም ዳውት የለኝም መንግስትም ሆነ የሚመለከቱ ክፍል ማስተዋል የጀመረው ከዛ በኋላ ነው። ከዛ እርምጃ ተወሰደበት። ሊያሾ ዮኒ ኢቭን ወጥቶ ኔጌቲቭ ነገር ነበር የተናገረው። ብዙ ሰው ሊያጠቃት ተነስቶ ነበር። የሶሻል ሚዲያ ሙድ ደግሞ ምንድነው? አንዱን ተከትሎ የሚሄድ ነገር ነው። አንቺ ያንን ገልብጠሽ ለእሷ ስለቆምሽላት በኋላ ሁሉም አዛኝ ሆኖ ስለቆመላት ነው ሊያሾ የተረፈችው። የእውነት ይህን ማለት የሚያስተውል ሰው ያስተውላል። ትሬንድ ሴንተር ነች ለሶሻል ሚዲያ። የራስሽ የሆነ አስተያየት አለሽ። በጣም ስማርት የሆነ ነገሮች የምታይበት ነገሮች አሉሽ። ትንሽ ከመስመር አስወጥቶሽ ነበረ። እኔ እሱንም ነገርሻለሁ በውስጥ ግን ችግር የለም ትመለሻለሽ። ኮሜንታሪ ደግሞ ደደባቱ ነው። ሁሉም ነገር ዲፌሜሽን አይደለም። ለእነ ዮኒ አይነት ኮተት ሰው አሁን ወደ ዮኒ ልምጣ። ይቅርታ ዮኒ ትንስሻል። ዮኒ ትናንትና ያያችሁት ነው። በወደቀ ሰው ላይ ምሳር ረሳሁትን አባባል ዶንኪ ከሆርስ የሚባለው የወደቀ ነገር ላይ መምታት ጭራውን ሸጉጦ ካዋርድ የመጨረሻ ካዋርድ ሙቭ ነው ያደረገው። አሁን ሄለን ሄልፕለስ በመሰለችበት ሰዓት ከጉድጓድ ወጣ። ለረጅም ጊዜ ግን በጣም እንዳንቺ የሚፈራው ሰው የለም። ባይ ዘ ወይ ዮኒ ሁላችንም እናውቃለን። ተደብቆ ቁጭ ብሎ ትናንትና አሁን ልክ አገኘሁሽ ብሎ እንደዚህ አይነት የመጨረሻ ካዋርድ ከጀርባ ላይ ጩብ የሚሰካ ፈሪ ሰው መሆንን ድጋሚ ያረጋገጥክልን ለሶሻል ሚዲያ ሙሉ ማለት ነው። ዮኒ እንዳትሳሳት። በዚህ አሁን አንተ ሲኒየር ሲቲዝን ልትሆን ትንሽ አመት ነው የቀረህ። ግን አይዶን ሪታይርመንት ፕላንም ያለ አይመስለኝም። እዚሁ ተዘፍዝበ ህይወትን ሳትቀይር ከኋላ የመጡት ልጆች እነ ጆን ዳንኤል እንደዚህ ትልቅ ደረጃ ሶሻል ሚዲያን ሲጠቀሙበት ያን እንዴትና እንትን አለብህ። የእሱም ውጤት ነው ማዲያት ላይ እንደዛ ፊት ላይ የሚታየው። በጣም የተናቅሰው ነህ። እንዴት አልገባውም መሰለኝ። ሂ ቲንክስ ሂዝ ላይክ ሶሻል ሚዲያን ስቲር የሚያደርገው ሲመስለዋል። ኖ ዩር ናት። በጣም እንቅሃል። የተናቅሰው ነህ ዮኒ። እሱን ደግሞ የምታውቀው ኢቨን ጌም እንኳን ምናምን ብለህ ስትጫወት ማንም አንተ ጊፍት በጣም የተናቅሰው ነህ። ጀስት ጊቭ አፕ። ከትሮን ውረድ እና አንተና ጂጂ ለሌላው ሰው መድረኩን ተው። በጣም ባይናው ይሽድ ነው እና ቁጭ ብለህ ትናንትና ስትሳደብ ባለጌ የመጨረሻ ባለጌነትን ያሳየ ሰው ነህ። ሁሌ የምናውቀው ግን ለማያውቁት ሰዎች የመጨረሻ ካዋርድ ሰው መሆነን ያሳየ ሰው ነህ። ይልቁንስ አንተ በረኪና ጠጪ ያልከው እሱ በህግ ያስቀጣል የሚገባ ከሆነ ሩቅ ሳትሄድ የዩቱብ እና የቲክቶክ ጋይድላይን ላይ ብቻ ራሱ በዛ የትም ሳትሄጂ ማዘጋት ይቻላል። እሱን ቻናል አሁን እንደ እንትን ብንወስድ እንደ ምንድን ነው እንደ ካምፔን ነው የሚባለው ለማዘጋት የሚደረገው ነገር እሱን ብናደርግ ተተርጉሞ በግልጽና ገልጽ የተቀመጠ ነው። ሰው በራሱ ላይ ሀርም ኢንፍሊክት እንዲያደርግ መገባበት በወንጀል ህግ ነው። ደደብ ነገር አይገባም። አንተ ያልከው ትናንትና ወንጀል ነው። እሱ ትልቅ ደረጃ ላይ ሊከት ይችላል። ሄሉ እንደ ገፍታ እንትን ብታደርግ ከዛ ውጭ መጨረሻው ውዳቂ ስለሆንክ እና ተስፋ የቆረጥክ ሰው ስለሆንክ ይበቃል። ይሄ ግን ሁላችሁም እዚህ ሚዲያ ላይ ያላችሁ ሰዎች ስለ ሄለን ማታውቁ ካላችሁ ሄዱና ዩቱብ ላይ ሄዶችን ቪዲዮዎች በማየት ብቻ እንትን በሉ። እዚህ ላይ የምታየው ባለፈው በዛች 2 ወር በማትሞላ ጊዜ ያያችኋት ሄለን እሱ አይገልጻት ከዛ በላይ ናት። ስለ ስሟን ባልጠቅስም ወንድሟ ስለታሰረው ትንሽ ማውራት ትችላለህ። ያ እና ሌላው ደግሞ እኔ ሳታስተውሉት ቀርታችሁን ምን ይሆን አላውቅም። ያየነው ቪዲዮ የሚለው የ5 ዓመት ፍርድ ተፈረደበት ነው የሚለው። ትናንትና ተያያዘ አይደለም የሚለው። ይሄ ልጅ 5 ዓመት ፍርድ ለመፈረድ ፕሮሰሱ ምንድን ነው? መጀመሪያ ፖሊስ ይዘዋል። ፖሊስ ህግ ክስ ይመሰርትበታል። ክስ መስርቶ አቃቤ ህግ ምናምን ተመድቦ የራሱም ጠበቃ ከቆመለት እየተመላለሰ የህግ ሂደቱን አድርጎ ነው ፍርድ የሚፈረደው። ዳት ሚንስ ይሄ ልጅ የታሰረው ቢያንስ ከ6 ወር በፊት ነው የተያዘው ሰርቆ። እኔ ብቻ ነኝ ይሄን ያስተዋልኩት ወይስ እንዴት ነው እናንተ ይሄን ማስተዋል ያቃታችሁ? ፍርድ እኮ በኦቨርናይት አይደረግም። እሷ ግን ወታ ልክ ትናንትና እንዳወቀች ከተኛበት ነው የወሰዱት ምናምን አለች። ትናንትና ተይዞ ዛሬ 5 ዓመት ፍርድ ተፈረደበት የማይመስል ነገር። ይሄን እንዴት ነው ያላያችሁት? ነው ወይስ የተሳቻለ? ሄዱ 5 ዓመት ፍርድ ተፈረደበት ነው የሚለው አይደል? እስከ 5 ዓመት ሊፈረድበት ይችላል ነው የሚለው።
ነው የሚለው ወይስ ተፈረደበት ነው? እንደዛ ከሆነ ፈርቻለሁ። ተፈረደበት የሚለያየው መስሎ ነበር ማለት አሁን አስቢው። እኔ ነገሮችን አመቻችቼ እሱን አስጠርቼው ከሆነ ልጁ ከኔ ጋር ይተዋወቅ ነበረ። ገመድ ይዘን የማይሆን ነገር ነው እንጂ አንቺ ያን ያህል ታወራለች ማለት ራሱ አገርን እና የኢትዮጵያን ፖሊስ እና የህጉን መናቅ ነው ራሱ። አይባልም እንደዛ። ያ ማለት አንቺ ነሽ አገር ውስጥ ራሱ ሳይሆን መንግስት ሳይሆን የሚያስተዳድረው አንቺ ነሽ የምታስተዳድሩ። ትልቅ ስድብ ነው ይሄ ለሀገር ደህንነት። እነሱ ሊከሷት ይችላሉ እንደዚህ ብላ ስም በማጥፋት ራሱ ፖሊስ ዋቴቨር የዛ ሀገር እንትን ሊከሳት ይችላል።